ኦኬ በጣም አሪፍ። ይሄ ለ12ኛ ክፍል ተፈታኞች የ9ኛ ክፍል ላይ የነበረ ጥያቄ ነው ያለ ጥያቄ ነው የተፈተነ የሞዴል ጥያቄ ነው ማለት ነው። ይሄንን እንሰራለን። የመጀመሪያው ጥያቄ ምንድን ነው የሚለው if p is equals to x exact x 3x plus 5 less than 7x minus 1 which is x is an element of natural number and q ደግሞ ምንድን ነው የሚለው x exact x plus 3 greater than 3 into x minus 2 ነው የሚለን ሁለቱም ናቹራል ነምበር መሆን አለባቸው ዜን which one of the following is equals to p intersection q ማለት ነው የሚለው መጀመሪያ ኢንዲቪዥዋሊ ለp እና ለq ሶልቭ እናደርጋለን። ማለት ለፒም ለየብቻ እንሰራለን ለqም ለየብቻ እንሰራልና የሁለቱን ኢንተርሴክሽን እንሰራለን ማለት ፒ ምንድነው የሚለው ፒን እናርግና ይሄ ማለት 3x plus 5 less than 7x minus 1 ይለናል። ኤንድ ብለን ደግሞ q ደግሞ ምንድነው የሚለው q ማለት x plus 3 greater than or equals to 3 into x minus 2 ይለናል። ለየብቻ ሶልቭ እናርግና ከዛ መጨረሻ ላይ ኢንተርሴክሽን ወስዳለን ማለት ነው። ለፒ ሶልቭ ሳደርግ ምንድነው የሚሆነው ይሄ ማለት ላይክ ተርም ሰብስብ 3x minus 7x ይመጣል ሌዛን ይሄኛው ማይነስ 1 ብቻውን ይቀራል ወደዛ ሲሄድ ማይነስ 5 ይመጣል ማለት ነው። ኦኬ አሁን ምን ይመጣል አሁን ይሄ ማለት ማይነስ 4x ሌዛን ማይነስ 6 ይመጣል ኦቨር ማይነስ 4 ኦቨር ማይነስ 4 ሳረግ ይሄ ማይነስ በማይነስ ይጣፋል። አሁን ኤክስ ሳይን ይቀየራል ግሬተር ዛ በኔጌቲቭ ሲካፈል ሳይን ይቀየራል። ግሬተር ዛ ኔጌቲቭ በኔጌቲቭ ይጣፋል 6 ኦቨር 4 ነው በሁለት ባካፈለው 3 ኦቨር 2 ማለት ነው። ምን ማለት ነው ይሄ ማለት ናቹራል ነምበር ስለሆነ እያለ ያለ 3 ኦቨር 2 ማለት ኤክስ ግሬተር ዛን 1.5 ነው አይደል ሲካፈል ምን መሆን አለበት ናቹራል ነምበር ስለሆነ ይሄ ማለት ኤክስ እኩል ይሆናል 2 3 4 5 እያለ ይቀጥላል ማለት ነው። which is a natural number ስለሚለን ማለት ነው። በጣም አሪፍ። እሺ ለኪው ደግሞ ሶልቭ እናድርገው። ኪው ደግሞ አሁንም ሪአሬንጅ እናደርገው ምን ይሆናል አሁን ኤክስ መጀመሪያ ያኛው እናስገባው ኤክስ ፕላስ 3 ግሬተር ዛን ኦር ኢኳልስ ቱ 3x ማይነስ 6 ይመጣለች 3 ስትገባ ማለት ነው። እዚህ ጋር እየገባች ስታባዛ ማለት ነው። አሁን ላይክ ተርም ሰብስብ x ማይነስ 3x ግሬተር ዛን ኦር ኢኳልስ ቱ ይሄ ወደዛ ይሄዳል ማይነስ 6 ማይነስ 3 መጣ ማለት ነው። በጣም አሪፍ። ይሄ ምን ይሆናል? ይሄ ማለት ማይነስ 2x ይመጣል ግሬተር ዛን ኦር ኢኳልስ ቱ ማይነስ 9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምን እናደርጋለን? ኦቨር ማይነስ 2 እናካፍል ኦቨር ማይነስ 2 እናካፍል እንዲህ ይሄ በዚህ ይጣፋል። ኤክስ ብቻውን ይቀራል። እዚህ ጋር እንደምታዩት ሳይን አሁን ይቀየራል ሌዛ ነው ኢኳልስ ይሆናል። ኔጌቲቭ በኔጌቲቭ ይጣፋል 9 ኦቨር 2 ይመጣል አይደለም? ሶሪ 9 ኦቨር 2 ነው። ይሄ ሲካፈል 4.5 ይመጣል ማለት ነው። ኤክስ ሌዛ ነው ኢኳልስ ቱ 4.5 ነው። እሺ ኤክስ ግን ምን መሆን አለበት? ናቹራል ነምበር ስለሆነ ሁለቱም። አሁን እዚህ ጋር ምን ማለት ነው? 1 2 3 እና 4 ይሆናሉ ማለት ነው። ስለዚህ ይሄ ማን ነው? ለኪው ነው። ይሄ ማን ነው? ኪው ነው። ይችኛዋ ማነች? ፒ ነች ማለት ነው። ኦኬ ዋት ዘ ኢንተርሴክሽን አሁን ማለት የሁለቱ ኢንተርሴክሽን ማን ይመጣል? ፒ ኢንተርሴክሽን ኪው ማን ነው? እዚህ ጋር የተሰጠ ማን ይመጣል? ይሄኛው ኪው ከ1 እስከ 4 ነው። ይሄኛው ደግሞ ከ2 ጀምሮ ይቀጥላል ነው። ኢንተርሴክሽናችን ማን ማለት 2 3 እና 4 ብቻ ነው የሚመጣ ማለት ነው። ይታያቸዋል አይደል ተማሪዎች? የስ ይሄ ኢንተርሴክሽን ኦፍ ቱ ሴትስ ላይ ያለው ኮንሴፕት ስለሆነ በጣም ቀላል ነው። ስለዚህ 2 3 እና 4 ነው። መልሳችን ምን ይመጣል ማለት ነው? ቢ መጣ ማለት ነው። ቢ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ይሄም 9ኛ ክፍል ላይ ያለ ነው። የ12ኛ ክፍል ሞዴል የተዘጋጀ ነው። the solution set of the inequality ነው የሚለው እንደዚህ አይነት ፎርም ያለው ነው። absolute value of x less than a ከተባለ እንደዚህ አይነት ፎርም ከሆነ ምንድነው የሚሆነው? ማይነስ a less than x less than a ፎርማት ነው። እቺን ፎርማቷን ብቻ መያዝ ነው የሚጠበቅብን። ስለዚህ ምንድነው የሚለን absolute value of y plus 3 less than 1 ይለናል። ይሄ ማለት ምን ማለት ነው? ማይነስ 1 less than or equals ሶሪ ማይነስ less than ብቻ ነው ሌዛን ብቻ ነው። ይሄኛው y ፕላስ 3 ሌዛን ስንት ይመጣል? 1 ይመጣል ማለት ነው። y ብቻዋን እንድትቀር እቺ 3 ወደዚህም ትመጣለች
ወደዚህም ትመጣለች። ሶሪ ወደዚህም ትመጣለች። ማይነስ ዋን ፕላስ ስለሆነች የምትወጣው ምን ይመጣል? አሁን ይሄ ማይነስ ዋን ማይነስ ስሪ ሌዛን ዋይ ብቻ ይቀራል። ሌዛን ይሄ ማለት ዋን ማይነስ ስሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምን መጣ አሁን ይሄ ማለት ነው ማይነስ ዋን ማይነስ ስሪ ኔጌቲቭ ፎር ይመጣል። ሌዛን ዋይ አለ። ይሄኛው ደግሞ ሌዛ ማይነስ ቱ ማለት ነው። ይሄ ማለት ደግሞ ዋይ ዛን ኤሌመንት ኦፍ በማይነስ ፎር እና በማይነስ ቱ መካከል ይገኛል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። መልሳችን ያ ዛን ሰሪት ምን መጣ? ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። ሌላኛው ጥያቄ ደግሞ ምንድነው የሚለን ኢፍ 5 ታን ቤታ which equals to 4 ቢሆን ዜን what is the value of ለማለት ነው 5 ሳይን ቤታ ማይነስ 2 ኮስ ቤታ ኦቨር 5 ሳይን ቤታ ፕላስ 2 ኮስ ቤታ ስንት ይመጣል አለ የሚለን። እዚህ ጋር አንድ ማሰብ ያለብን እቺኛዋ እንደምታዩት እቺ 5 ታን ቤታ ማለት ነው። አንድ ኮንሴፕት ማሰብ አለ። ያው ታን ቴታ ማለት ይታወቃል አይደለ? ሳይን ቴታ ኦቨር ኮስ ቴታ እንደሆነ ይታወቃል አይደለ? ምን አደረኩት? ሁሉንም ለኮስቴታ 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 ባካፍለው ይሄ ማለት ያው ዋን ማለት እንደዚህ ማለት ይችላል። ኮስቴታ ኦቨር ኮስቴታ ባረገው ዋን የምትልባው ምንም የተለየ ቼንጅ ስለማያመጣ እንዲህ ማድረግ እችላለሁ። ያው 5 ሳይን ቤታ ኦቨር ኮስ ቤታ ማይነስ 2 ኮስ ቤታ ኦቨር ኮስ ቤታ ሶሪ ኦቨር ዘ ሆል ይሄኛውን በተመሳሳይ ማለት ነው 5 ሳይን ቤታ ኦቨር ኮስ ቤታ ፕላስ 2 ኮስ ቤታ ኦቨር ኮስ ቤታ ይመጣል ማለት ነው። ይሄ አንድ ነው ይመጣል። ለምን? የጋራ ስለሆነ ይሄኛው የዚህኛውን ፎርማት ስለሚይዝ ማለት ነው። በጣም አሪፍ። ይችን ግን ሪአሬንጅ ስናደርገው ይሄ ከላይ ያለው ምን ይሆናል? አሁን ይሄ ይችኛዋ ማለት ታን ትመጣለች አይደለ? ይሄኛው ዋን ይመጣል። ይሄኛው በተመሳሳይ ምን ይመጣል? ይሄ ታን ይመጣል። ይችኛዋ ዋን ትመጣለች ማለት ነው። ምን መጣ? አሁን ይሄ 5 ታን ቤታ እሺ ማይነስ 2 ታይምስ ዋን ይመጣል ኦቨር ይሄኛው በተመሳሳይ 5 ታን ቤታ ፕላስ 2 ታይምስ ዋን መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 5 ታን ቤታ ደግሞ ስንት ነው ተብለናል? ከዚህ ከላይ 4 ተብለናል። ስለዚህ ምን መጣ አሁን? ይሄ ማለት 4 ሲቀነስ 2 ኦቨር 4 ሲደመር 2 መጣ ማለት ነው። ስንት ይመጣል? 4 ሲደመር 2 ነው። 2 ኦቨር 6 ነው። በ2 ስንት ይመጣል? ይሄ 1 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዘ አንሰር ኢዝ ዘ አንሰር ኢዝ ምን ይመጣል? ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 9ኛ ክፍል ያለ ነው። ይሄ ዘ ሜጀር ኦፍ ኤች ኢንቴሪየር አንግል ኦፍ ሬጉላር ኮንቬክስ ፖሊጎን ኢዝ ይልና 150 ነው። ሃው መኒ ሳይድስ ዳዝ ኢት ሃቭ ነው የሚለው። ኤች ኢንቴሪየር አንግል ፎርሙላ ከሆነ ምን ነበረ ፎርሙላው? ኤን ማይነስ 2 ታይምስ 180 ኦቨር ኤን እኩል ይሆናል ስንት ነው? 150 ዲግሪ ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። አሁን ምን ማድረግ እንችላለን? ይሄንን ኦቨር ዋን እናርግና ክሪስ ክሮስ ማድረግ ነው። ከዛ በኋላ የኤንን ማግኘት ስለሆነ ማለት ስንት ይመጣል? አሁን ይሄ ማለት ኤን ማይነስ 2 ታይምስ 180 እኩል ይሆናል 150 ኤን መጣ ማለት ነው። 150 ሲባዛ 150 ይኸው እዚህ ጋር 150 ስለተባለ ማለት ነው። ይሄ ስንት ይመጣል? ቢገባ ስንት ይመጣል? አሁን ይሄ 180 ኤን ማይነስ ታይምስ 180 360 ይመጣል እኩል ይሆናል 150 ኤን ይመጣል። ሪአሬንጅ እናድርገው። ይሄን ወደዚህ እናምጣው፣ ይችኛዋን ደግሞ ወደዚህ እናምጣት ማለት ነው። ስንት ይመጣል? አሁን ይሄ 180 ኤን ማይነስ 150 ኤን እኩል ይሆናል ይሄ ወደዛ ሲሄድ ፖዚቲቭ ይሆናል 360 ይመጣል። ይሄ ደግሞ ስንት ይመጣል? 30 ኤን ይመጣል እኩል ይሆናል 360 ይመጣል ኦቨር 30 ስናደርገው እሺ 30 በ30 ይጣፋል። ኤን ብቻውን ይቀራል። 0 በ0 ቢጣፋ 36 ሲካፈል ለ3 12 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 12 ሳይድ ፖሊጎን ያለው ሬጉላር ፖሊጎን ነው። መልሳችን ያ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። ሌላኛው ጥያቄ ደግሞ ምንድነው? ዘ ኤሪያ ኦፍ ቱ ሲሚላር ትሪያንግልስ አር ይለና
ጀስት ኤሪያ ዋን እንበለው። የመጀመሪያው ኤሪያ ዋኑ ስንት ነው? 36 ሴንቲሜትር ስኩዌር ነው። ሌላኛው ደግሞ ኤሪያ ቱ ነው የሚለን 100 ሴንቲሜትር ስኩዌር ነው የሚለን። ኢፍ ዘ ሌንግዝ ኦፍ ዘ ሳይድስ ኦፍ ዘ ላርጀር ትሪያንግል ኢዝ ይለናል። አሁን ኤሪያው እዚህ ጋር ትልቁ ማለት ነው ኤቱ ነው አይደለ? ስለዚህ ሳይድ ቱ ነው ማለት ነው። ኤሪያው ሳይዱ ትልቅ ከሆነ ኤሪያውም ትልቅ ይሆናል ተብሎ ስለሚታሰብ ማለት ነው። ስለዚህ ኤስ ቱ ስንት ይመጣል ማለት ነው? 20 ሴንቲሜትር ይመጣል። ሰው ጥያቄው ምንድነው? ሳይድ ዋን ስንት ይመጣል ነው። ዜን ዘ ሌንግዝ ኦፍ ዘ ኮረስፖንዲንግ ሳይድ ኦፍ ዘ ስሞለር ትሪያንግል ስለሚል ማለት ነው። ሪሌሽንሺፓቸው ምን ነበረ? ታስታውሱ ከሆነ ኤሪያ ዋን ኦቨር ኤሪያ ቱ እኩል ይሆናል ምን ነበረ? ሳይድ ዋን ኦቨር ሳይድ ቱ ስኩዌር ማለት ነው። ይሄ 8ኛ ክፍል ላይም አለ 9ኛ ክፍል ላይም ያለ ስለሆነ ማለት ነው። ሶ አሁን ልተካ። ኤሪያ ዋን ማን ነው? 36 ነው። ኤሪያ ቱ ማን ነው? 100 ነው። እኩል ይሆናል ሳይድ ዋን ስንት ነው? አልተሰጠም። ሳይድ ዋን ኦቨር 20 ስኩዌር ማለት ነው። ሶ ስንት ይመጣል? ይሄኛው ሳይድ ዋን ስኩዌር ኦቨር 400 ይመጣል ማለት ነው። በጣም አሪፍ። ስለዚህ ስንት መጣ? አሁን ይሄ 36 ኦቨር 100 እኩል ይሆናል ሳይድ ዋን ስኩዌር ኦቨር 400 ይመጣል ማለት ነው። ሶ ክሪስ ክሮስ ስናደርገው ምን ይመጣል? አሁን 100 ሳይድ ዋን ስኩዌር እኩል ይሆናል 400 ሲባዛ በ36 ይመጣል አይደለ? የስ ኦቨር 100 ብናደርገው እሺ፣ ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል፣ 2 ሶ ሳይድ ዋን ምን ይመጣል? አሁን ይሄኛው 144 ይመጣል። 100 ስኩዌር ሩት ኦፍ 144 ይመጣል ማለት ነው። ሶ ስንት ይመጣል? 12 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ፖዚቲቭን ፓርቲውን ብቻ ነው የምንወስደው ምክንያቱም ሌንግዝ ስለሆነ ማለት ነው። እንቀጥላለን። ሶ መልሳችን እዚህ ጋር መጣ። መልሳችን ያ ኤ ይመጣል ማለት ነው። ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ which one of the following is not coterminal with ነው የሚለው። ኮተርሚናል do you know ኮተርሚናል አስታውሳላችሁ? ይሄ 10ኛ ክፍል ላይ ያለ ነው። ኮተርሚናል አንግልስ የሚል ስላለ ማለት ነው። ሶ አንድ ቴታ አንግል ኮተርሚናሉ ማን ነበር? የሆነ አንግል ቴታ ቢሰጠን ለሱ ኮተርሚናል ለማግኘት ቴታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን ነው where n is an element of integer ማለት ነው። በጣም ማለት ሰዎችን ብቻ መጠቀም ነው የሚጠበቅበት። ሶ የመጀመሪያው ጥያቄው ቴታው ማን ነው? እዚህ ጋር 2 ፓይ ኦቨር 3 ነው አይደለ? ያ 2 ፓይ ኦቨር 3 ነው። ይሄ ማለት በእንትናደርገው 120 ዲግሪ ማለት ነው። ስለዚህ ከ120 ዲግሪ ጋር ኮተርሚናል ያልሆነው ማን ነው ነው። ሶ የመጀመሪያው ኤን ብናየው ቼክ ስናደርገው ምንድነው 480 ማለት በነገራችን ላይ 360 ሲደመር 120 ዲግሪ ነው አይደለ? ያ እንደዚህ ይመጣ። ይሄ ፉል ሰርክል ስለሆነ ይሄ በደንብ ይሆናል። ይሄ ይሆናል ኮተርሚናሉ። ለምን እዚህ ጋር ያለችዋን ሩል መጠቀም በአንድ ሲባዛ ነው ማለት ነው። አንድ ኤን ዋጋ እንትጀራ አንድ ነች። ስለዚህ ይችን ሩል ማሟላት መቻል አለበት ነው። እሺ ዋት አባውት ቢ? ለምሳሌ ቢን የምናደርገው እሺ 850 ማለት ምን ማለት ነው? ሁለት ፉል ሰርክል 720 ነው ሲደመር 130 ዲግሪ ነው አይደል? ስለዚህ ይሄ አይሆንም ማለት 120 ዲግሪ መሆን ነበረበት ማለት ነው። የሁለት ፉል ሰርክል ሆኖ ግን ትርፉ 130 ነው መሆን የነበረበት፣ ግን 120 ነበር መሆን የነበረበት። እሺ ከዛ ደግሞ ሴን እናየው እስኪ ቼክ እናደርገው። ኦልሬዲ መልሱን አግኝተናል፣ ግን ቼክ እናደርገው። ኔጌቲቭ 600 ማለት ስንት መሰላችሁ? ኔጌቲቭ 720 ሲደመር ስንት ይመጣል? እሺ ስንት ይመጣል? 120 ዲግሪ ማለት ነው። አያችሁት? በፕላሱ ስለሆነ እዚህ ጋር በማይነስ ወሬ ኤን ዛን ኢንቲጀር ስላል ኤን ደግሞ ኔጌቲቭ ሆነ ማለት ነው። ስለዚህ ይሄም መሆን ይችላል፣ ምንም የሚይዘው ነገር የለም ማለት ነው። ዲም በተመሳሳይ ኔጌቲቭ 240 ዲግሪ ማለት ምን ማለት ነው? እሺ ኔጌቲቭ 360 ዲግሪ ፕላስ 120 ዲግሪ ማለት ነው። የስ ይሄ ኔጌቲቭ 240 ዲግሪ ይሰጠናል። ስለዚህ እነዚህ ኤ ሴን እና ዲ ምንድን ናቸው? ለ120 ኮተርሚናል አንግሎች ናቸው። ዌራስ ቢ ግን መልስ አይሆንም ማለት ነው። ከ120 ጋር ኮተርሚናል ስላልሆነ ሶ ዘ አንሰር ኢዝ ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ፣ በጣም አሪፍ። እሺ እንቀጥላለን። ዋት ኢዝ ዘ ቫልዩ ኦፍ ይለናል። እሺ ሳይን
ኔጌቲቭ 690 ስንት ነው ነው የሚለን። የመጀመሪያ ሁለት ነገር አለ። ከዚህ በፊትም ቴክስት ቡክ ላይ የምንሰራ ቪዲዮ ምናልባት ያላያችሁ ለዚህ ቻናል አዲስ የሆናችሁ ሙሉ ቪዲዮአችን ዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው። ሁለት ነገር ማግኘት አለብኝ። በመጀመሪያ የት ኳድራንት ላይ ነው ያለው ይህ አንግል፣ ሁለተኛ ደግሞ ሪፈረንስ አንግሉ ማን ነው። በቃ ይችን ማግኘት አለብን ሪፈረንስ አንግል። ይህን ካወቅ ሁሉም ሶልቭ ይደረጋል ማለት ነው። ሳይን መጀመሪያ ኔጌቲቭ 690 ማለት የት ጋር ነው ያለው ነው። ኔጌቲቭ 720 ላይ ስንት ነው የሚቀረው? ኔጌቲቭ 720 ለመሙላት ስንት ይቀራል? 30 ይቀራል አይደለ? የስ አይደለ? ይሄ ለምሳሌ ፕላስ 30 ብናደርገው ይመጣል አይደለ? የስ ስለዚህ ኔጌቲቭ 690 ማለት ፈርስት ኳድራንት ላይ ነው ያለው። ሁለት ዙር አንድ ዙር ሄዶ ኔጌቲቭ 360 ይቀነሳል። ከዛ ደግሞ ሲሄድበት ፈርስት ኳድራንት ላይ ነው ያለው። በክሎክዋይዝ ዳይሬክሽን ስለሆነ እየሄደ ያለው ማለት ነው። ስለዚህ ፈርስት ኳድራንት ላይ ነው ያለው። ይሄ ማለት ምን ማለት ነው? ምን ማለት ነው? ሳይን ኔጌቲቭ 690 ማለት ምን ማለት ነው? ሳይን ኔጌቲቭ 720 ሲደመር 30 ዲግሪ ማለት ነው። በጣም አሪፍ። ስለዚህ ይሄኛው ደግሞ ፉል ሰርክል ስለሆነ እናጠፋውና ስንት ይመጣል? ሳይን 30 ዲግሪ ይመጣል ማለት ነው። በጣም አሪፍ። ስለዚህ አንደኛ ፈርስት ኳድራንት ላይ ነው ያለው፣ ሁለተኛ ደግሞ ሪፈረንስ አንግሉን ወረድ ያውቅ ነው። ፈርስት ኳድራንት ላይ ደግሞ ሁሉም ፖዚቲቭ ስለሆነ ሳይንም ፖዚቲቭ ነው። ሳይን 30 ደግሞ ስንት ነው? 1/2 ነው። ስለዚህ ምን ይመጣል? 1/2 ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ይሄ ደግሞ 9ኛ ክፍል ላይ ነው የሚያለ ጥያቄ። what will be the radius of a regular hexagon with a perimeter ይለናል። ሬጉላር ሄክሳጎን ፐሪሜተር እንዴት ነበር የምፈልገው? ፎርሙላን ብቻ ማስታወስ። ፐሪሜተር ማለት 2nr ሳይን 180 ኦቨር ኤን ነው። where r is the radius which is given already የምንፈልገው ማለት ነው። which is required ፐሪሜትሩ ተሰጥቶናል። ኤን ደግሞ ያው ሄክሳጎን ስለተባለ ኤን ደግሞ 6 ነው ማለት ነው። which is equals to ስንት መጥቷል? አሁን ይሄ 48 ነው። what will be the radius ነው የሚለው ሬዲየሱ ነው የምንፈልገው እዚህ ጋር ማለት ነው። ምን መጣል? አሁን ይሄ 2 ታይምስ 6 ነው ኤን ሄክሳጎን 6 ስለሆነ ታይምስ r ሳይን 180 ኦቨር 6 እኩል ይሆናል 48 መጣ ማለት ነው። በጣም አሪፍ። እሺ ስንት ይመጣል? ይሄ 12 ይመጣል። 12 r ሳይን 30 ይሄው 180 ሲካፈል ለ6 30 ነው። እኩል ይሆናል ስንት ይመጣል? 48 መጣ ማለት ነው። አሁን ሳይን 30 ይታወቃል። 12 r ሳይን 30 ደግሞ 1/2 ነው። እኩል ይሆናል ስንት መጣ? 48 ማለት ነው። በጣም አሪፍ። እሺ ይሄ በሁለት ስንት ይመጣል? 6 መጣ። 6 r እኩል ይሆናል 48 ሴንቲሜትር ነው። ኦቨር 6 ይመጣል ማለት ነው። ይሄ ማለት ሬዲየሱ ስንት ይመጣል ማለት ነው? 48 ሲካፈል ለ6 8 ሴንቲሜትር መጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከኛ የሚጠበቀው የችኛዋን ፓርት ብቻ በትክክል የና አፖተም አለ ታስታውሳላችሁ። ይሄን በደንብ ያዛላችሁ። አፖተም ኤሪያ እንዴት እንደሚፈለግ ሳይድ ሌንግዝ አለ። እነዚህን በደንብ መያዝ ያስፈልጋል። እዛ ላይ ያሉት ኤሪያዎች አሉ። ከዛ በኋላ ፐሪሜትር እዚህ ጋር አሁን ያየነው ፎርሙላ መያዝ ነው። እነሱን ፎርሙላዎች እዚህ ጋር ካስታወስ ሌላው ሁሉ በጣም ቀላል ነው የሚሆነው። መልሳችን ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ሌላኛው ጥያቄ ደግሞ 10ኛ ክፍል ላይ ያለ ጥያቄ ነው። ኮምፖዚሽን ማለት ነው። ኢፍ ኤፍ ኦፍ ኤክስ እሺ ኤፍ ኦፍ ኤክስ which is ራዲካል ኤክስ ነው። እሺ ፎግ ኦፍ ኤክስ ደግሞ ስንት ነው ይለናል? ፎግ ኦፍ ኤክስ ማለት ዘ ፎርዝ ሩት ኦፍ ኤክስ ማለት ነው። ጥያቄው ምንድን ነው? ዋት ኢዝ ጂ ኦፍ 8 ስንት ይመጣል? መጀመሪያ ጂ ኦፍ ኤክስን ማግኘት አለብን ማለት ነው። ጂ ኦፍ ኤክስን ማግኘት አለብን። አሁን ይኸውላችሁ ኤፍ ኦፍ ኤክስ ፎግ ኦፍ ኤክስ ማለት ምን ማለት ነው? እሺ ዘ ፎርዝ ሩት ኦፍ ኤክስ ነው አይደለ? ይሄ ማለት ኤክስ ዘ ፓወር ኦፍ 1/4 ነው አይደለ? 1/4 ነው አይደለ? የፎርዝ ኤን ዘ ማለት ነው። ይሄ ማለት ዘ ኤን ዘ ሩት ኦፍ ኤ ማለት ኤ ዘ ፓወር ኦፍ 1/n ስለሆነ ማለት ነው። በሱ አሮን መሰረት ይሄኛውን ደግሞ እንዲህ ማለት ይችላል። ይሄ ማለት ኤክስ ዘ ፓወር ኦፍ 1/2 ዘ ፓወር ኦፍ
ዋን ኦቨር ቱ ማለት ይችላል አይደል? የኤክስፖነንሻል ሩል ስለሆነ በጣም አሪፍ። ሶ ምን እያልኩ ነው ያለሁት? ፎግ ኦፍ ኤክስ ማለት እዚህ ጋር ውስጥ ላይ ያለችዋ ምንድን ናት? ራዲካል ኤክስ ነች አይደል? የኤክስ ፓወር ኦፍ ዋን ኦቨር ቱ ማለት ራዲካል ኤክስ ነው። ዘ ፓወር ኦፍ ምንድን ነው? ዋን ኦቨር ቱ መጣ ማለት ነው አይደለ? ሶ ይኸውላችሁ ምን እያልኩ ነው ያለሁት? እንደዚህ ማለት ነው። እንደዚህ ነው ራዲካል እንደገና ራዲካል ኤክስ ነው እያልኩ ነው ያለሁት። ሶ ከዚህ ተነስቼ ጂ ኦፍ ኤክሱ ማን ሆነ ማለት ነው? ራዲካል ኤክስ መጣ ማለት። ሶ አሁን ጂ ኦፍ ኤክስን አገኘሁት። ከዚህ በኋላ በጣም ቀላል ነው። ሶ ጂ ኦፍ ኤት ማለት ራዲካል ኤት ነው። ይሄ ደግሞ በጣም ቀላል ነው። ራዲካል ኤት ማለት አራት ሲባዛ በሁለት ይመጣል። ሶ አራት ደግሞ ሁለት ሆኖ ይወጣል። ስለዚህ ቱ ራዲካል ቱ ይመጣል ማለት ነው። ሶ ጂ ኦፍ ኤት እኩል ይሆናል ቱ ራዲካል ቱ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ዘ አንሰር ኢዝ ማን ይመጣል ማለት ነው? ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ ኦኬ። ይሄኛው ጥያቄ ደግሞ ጊቨን ምንድን ነው የሚለን? ጊቨን 3x ስኩዌር ማይነስ bx ፕላስ 6 ኢኳልስ 0 ኢፍ ዘ ሰም ኦፍ ዘ ሩትስ ነው የሚለን። ሶ r1 ፕላስ r2 ስንት ነው ይለናል? 9 ይለናል። ሶ ጥያቄው ምንድነው? ያው ቢን ፈልጉ ነው ከዚህ የተነሳ። ሶ እዚህ ኢኩዌሽን በተሰጠን ኢኩዌሽን ላይ ኤ ማን ነው? የኤ ቫልዩ 3 ነው። የቢ ቫልዩ ደግሞ ማን ነው? -b ነው። እሺ የሲ ቫልዩ ማን ነው? 6 ነው። ሶ ሰም ኦፍ ሩት ፎርሙላ ምንድን ነበር? r1 ፕላስ r2 ማለት ምንድን ነው? -b ኦቨር a ነው አይደለ? የሶ -b ማለት -b ነው። ኦቨር a ደግሞ ማን ነው? 3 ነው። ሶ ሰም ኦፍ ዘ ሩትስ ደግሞ ስንት ነው ይለናል? 9 ይለናል። በጣም አሪፍ። ስለዚህ ተገኘ ማለት ነው። ሶ -b ምንድን ነው? b ነው። b ኦቨር 3 እኩል ይሆናል 9 መጣ ማለት ነው። ስለዚህ ኦቨር 1 አድርገን ክሪስ ክሮስ የምናደርገው ምን ይመጣል? አሁን b which is equals to 27 ወይም ደግሞ which is 27 ይመጣል ማለት ነው። ሶ መልሳችን ምን መጣ ማለት ነው? ሲመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ይሄ ጥያቄ ደግሞ 11ኛ ክፍል ላይ ያለ ጥያቄ ነው። if the vectors ai ይችኛዋን ቬክተር ዩ ልበላት፣ ቬክተር ዩ a in the i direction plus 2 in the j direction plus 3 in the k direction እንደ a ኤንድ ልበልና ይሄኛው ደግሞ ቬክተር v ልበለው minus i plus 5 in the j direction plus a in the k direction ሶ ምንድነው የሚለው are perpendicular to each other then a equals to ይለናል። ሶ perpendicular ቬክተር ምን ማለት ነው? መጀመሪያ እሺ u ቬክተር u and ቬክተር v are perpendicular ማለት ምን ማለት ነው? perpendicular ማለት አንድ ፕሮፐርቲ አለ የምናውቀው ዶት ፕሮዳክታቸው ወይም ደግሞ u ዶት v ምን ይመጣል ማለት ነው? 0 ይመጣል ማለት ነው። በቃ ይችን ፕሮፐርቲ ብቻ ማወቅ በቂ ነው ማለት ነው። ሁለት ቬክተሮች ኦርቶጎናል ወይም ደግሞ ፐርፔንዲኩላር ናቸው ከተባለ ዶት ፕሮዳክታቸው ምን ይመጣል ማለት ነው? 0 ይመጣል ማለት ነው። በጣም አሪፍ። ሶ አሁን ቼክ እናድርግ። ሶ ዩ ዶት ቪ ማን ነው? እዚህ ዩ ዶት ቪ ማለት ምን ማለት ነው? እዚህ ጋር ያለው ኮፊሸንት ይችኛዋ ኤ እዚህ ጋር ያለችዋ -1ን ያባዛል። 2 ማንን ታባዛለች? እዚህ ጋር 5ን ያባዛል። ኤንድ ደግሞ 3 ማንን ያባዛል? ኤን ያባዛል ማለት። ስለዚህ ምንድነው እሺ ኤ ታይምስ -1 አይደለም የሚሆነው ፕላስ 2 ታይምስ 5 እሺ ፕላስ 3 ታይምስ ኤ which is equals to 0 ማለት ነው። 0 ማለት ነው። በጣም ቀላል ነው። ከዚህ በኋላ ያለው ማለት ነው። ሶ ምን ይመጣል አሁን ይሄ ማይነስ ኤ ፕላስ 10 ፕላስ 3a which is equals to ምን መጣ ማለት ነው? 0 መጣ ማለት ነው። 0 መጣ ማለት ነው። በጣም አሪፍ። ሶ ምን ይመጣል አሁን ይሄ ማይነስ ኤ ፕላስ ኤ 3a ስንት ይመጣል? 2a ይመጣል አይደለ? እዚህ ጋር ይሄና ይሄ ይደመር ስለሚደመር ማለት ነው። ፕላስ 10 እኩል ይሆናል 0 ይመጣል። ወይም ወደዛ 3 ምን ይመጣል አሁን ይሄ 2a which is equals to negative 10 ይመጣል ማለት ነው። እሺ ሶ ኦቨር 2 ሶ a which is equals to ምን ይመጣል? negative 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ማን ይመጣል? ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እዚህ ጋር ሚስ ያደረግነው ነገር የለም አይደለ? ስናባዛ ምናልባት ተሳስተን እንዳይሆን a ታይምስ ማይነስ a ያልክ ነው። 2 ታይምስ ኦፍ ያ 3 ታይምስ ያ ልክ ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ይሄ ላስት ይር ላይ 2017 ማለት ነው
ኢንትራንስ ኤግዛም የነበረ ጥያቄ ነው። ለሶሻል ሳይንስ ለናቹራል ሳይንስ ተማሪዎች የኢንትራንስ ኤግዛም ጥያቄ የነበረ ነው። ሶ ምንድነው የሚለው ሲኩዌንስ ነው። ዘሰም ኦፍ ስለሆነ ጥያቄው ምንድነው የሚለው 3 6 12 24 እያለ የሚሄድ ነው። ሶ ጥያቄው ምንድነው ዋት ኢዝ ዘ ቴንዝ ነው ፓርሻል ሰም ነው የሚለን ኤስ ቴን ስንት ነው ጥያቄው የሚለው። ሶ መጀመሪያ ምን አይነት ሲኩዌንስ ነው የሚለው መለየት ያስፈልጋል። ሶ በሁለት እየተባዛ ያለ ይሄ ጂኦሜትሪክ ነው አይደለ? ጂኦሜትሪክ ነው። ጂኦሜትሪክ ሲኩዌንስ ነው። ሶ ጂኦሜትሪክ ሲኩዌንስ ነው። በሁለት ነው እየተባዛ ያለው። ሶ ጂዋኑ ማን ነው? ጂዋኑ ማን ነው? ስሪ ነው። አሩ ደግሞ ሬሾ ከሆነ ሬሾ ማለት ነው 2 ነው። ሶ ከዚህ ተነስተን ኤስ ቴን ማለት በጂኦሜትሪክ ሬሾ ኤስ ኤን ማለት ምን ነው? ዘተሰሙ ዘ ፈርስት ፓርሻል ሰም ምንድነው? ጂ1 እሺ አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 ነው አይደለ ፎርሙላችን? የስ ሶ ይችን እንጠቀምና በኤን ቦታ ማን እናስገባለን? ቴን እናስገባለን ማለት ሶ ኤስ ቴን ማለት ጂ1 እሺ ምን ይሆናል? አር ዘ ፓወር ኦፍ ቴን ማይነስ 1 ኦቨር አር ማይነስ 1 ማለት ነው። በጣም አሪፍ ሰው መተካት ጂ1 ማለት ነው 3 ነው። እሺ 3 ቱ ዘ ፓወር ኦፍ ነው 2 ነው። አር ደግሞ 2 ቱ ዘ ፓወር ኦፍ ቴን ማይነስ 1 ኦቨር 2 ማይነስ 1 መጣ ማለት ነው። ሶ ይሄ ከዚህ በኋላ በጣም ቱ ዘ ፓወር ኦፍ ቴን ያው ካልኩሌት ማድረግ ነው 1024 ይመጣል። 1024 ይመጣል። በጣም አሪፍ። ስለዚህ ምን ይመጣል አሁን ይሄ 3 ኢንቱ 1020 ሶሪ ሳባዛ 1024 ማይነስ 1 ኦቨር 2 ሲቀነስ 1 ማለት ነው። ሶ ሲቀነስ 1 ይመጣል። 1024 ሲቀነስ 1 1023 ነው። ስለዚህ 3 ሲባዛ 1023 ይመጣል ማለት ነው። በጣም አሪፍ። 3 ስንት ይመጣል አሁን ይሄ ስናባዛው 9 6 0 3 ያ 3069 ይመጣል ማለት ነው። ይሄ ማን ነው? ኤስ ቴን ማለት ነው። በጣም አሪፍ። እሺ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 11ኛ ክፍል ላይ ያለ ጥያቄ ነው። which one of the following matrix is invertible ነው የሚለው። ሶ እንደዚህ አይነት በሚመጣበት እንደዚህ በሚሰጥባቸው ሰዓት የትኛው ማትሪክስ ነው ኢንቨርቲብል ሊሆን የሚችለው ተብሎ ከተሰጠ ምን መሆኑን ነው ከኛ ቼክ ማድረግ የሚጠበቅብን? ዲተርሚናንቱ ዲፈረንት ፍሮም ዜሮ መሆኑን ቼክ ማድረግ ነው የሚጠበቅብን። አንድ ማትሪክስ ዲተርሚናንቱ ስኩዌር የሆነ ማትሪክስ ዲተርሚናንቱ ዜሮ ከሆነ ኢንቨርስ የለውም ወይም ደግሞ ሲንጉላር የሚባለው ማለት ነው። ሲንጉላር ማትሪክስ የሚባለው ማለት ነው። ሶ አሁን ይሄው ኤ ለምሳሌ ምን ማለት ዋት ዘ ዲተርሚናንት ኦፍ ኤ? ዲተርሚናንት ኦፍ ኤ ምንድነው? 5 ሲባዛ በ8 ስንት ይመጣል? 40 ይኸው ሲቀንስ 40 ነው ኢኳልስ ቱ 0 ነው። ስለዚህ ይሄ ኢንቨርቲብል አይደለም ማለት ይሄ ማለት ኖት ኢንቨርቲብል ማለት ኢንቨርቲብል አይደለም ማለት ይሄ ማትሪክስ ኢንቨርስ የለውም ማለት ነው በሌላ አባባል። ስለዚህ ዲተርሚናንቱ 0 መጣ። ለምን ዲተርሚናንቱ 0 ከመጣ ደግሞ ማትሪክሱ ምን የለውም ኢንቨርስ የለውም ነው። እሺ ቢን ደግሞ ቼክ እናድርገው። ዲተርሚናንት ኦፍ ቢ ኤ ቢ ሲ ያለው ማትሪክሱን ቢ አስዩም አድርጌው ነው። ስለዚህ ስንት ይመጣል? እሺ 3 ሲባዛ በ4 ሲቀነስ 6 ሲባዛ በ2 ነው የሚመጣው። ስንት ይመጣል? 12 ሲቀነስ 12 ኢኳልስ ቱ 0 ነው። ይሄም ኢንቨርቲብል አይደለም ማለት ነው። ስለዚህ ኤም ቢ መልስ አይሆንም። እሺ ሲን ነው ዘ ዲተርሚናንት ኦፍ ሲ ብንል ምንድነው የሚሆነው? 0 ሲባዛ በ3 ሲቀነስ 3 ሲባዛ በ1 ነው። 0 ሲቀነስ 3 ሲቀነስ ስንት ይመጣል? ኔጌቲቭ 3 ነው። ይሄ በደንብ ይቻላል። ኢትስ ዲፈረንት ፍሮም 0 ማለት ነው። ስለዚህ ኢትስ ኢንቨርቲብል። ይሄ ኢንቨርቲብል ማለት ነው። በጣም ግልጽ ነው ተማሪዎች። የስ አንድ ማትሪክስ ኢንቨርስ አለው ወይም ደግሞ ኢንቨርቲብል ነው ብለን የምንጠራው ዲተርሚናንቱ ዲፈረንት ፍሮም 0 መምጣት መቻሉን ቼክ ማድረግ ያስፈልጋል ማለት ነው። ዲን ቼክ ብናደርገው ምን ይመጣል? ዲ ዘ ዲተርሚናንት ኦፍ ዲ ብንል አሁን ምንድነው የምናደርገው? ይሄው 3 ታይምስ 2 ማይነስ 2 ታይምስ 3 ነው የሚመጣው። ይሄው እዚህ ጋር ማትሪክሱ እንደምታዩት ማለት ነው። ሶ ስንት ይመጣል አሁን? 6 ማይነስ 6 which is 0 ማለት ነው። ይሄ ኢንቨርቲብል አይደለም። ሶ መልሳችን ማን ይመጣል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እንቀጥላለን። ኦኬ ማትሪክሱ ተሰጠን። ኤ 2 1 3 ማይነስ 1 4 0 ተሰጠን። ቢ ደግሞ 1 2 3 ማይነስ 1 ማይነስ 2 0 ተሰጠን። ሶ ጥያቄው ምንድነው? 2a ፕላስ 2b
ቢ ትራንስፖዝ ስንት ይመጣል ነው? ሶ እንስራው። ሶ ቱ ኤ ማለት ማን ነው? 2 1 3 እሺ ማይነስ 1 4 0 ማለት ነው ፕላስ 2 ታይምስ ቢ ትራንስፖዝ ማለት ነው። ቢ ትራንስፖዝ ማለት ይሄ ማለት ስንት ይመጣል? አሁን ይሄ 1 እሺ አይደለ 1 3 ማይነስ 2 ከዛ ደግሞ 2 ማይነስ 1 0 ትራንስፖዝ ሲደረግ መጀመሪያ ማለት ነው። ሶ ትራንስፖዝ ከተደረገ እንደዚህ ይመጣል ማለት ነው። ሶ አሁን እቺ እየገባች ታባዛለች ሁሉንም ማለት ሁለት ለዚህ ኤንም ቢንም ማለት ነው። ሶ ስንት ይመጣል አሁን ሲገባ 4 እሺ 2 ሲባዛ በ2 4 ነው። 2 ሲባዛ በ1 2 ነው። 2 ሲባዛ በ3 6 ነው። በዚህ ጋር ማይነስ 2 ይመጣል 8 ይመጣል። ከዛ ደግሞ 0 ይመጣል 2 ታይምስ 0 0 ይመጣል ፕላስ ሶ ይሄኛው በተመሳሳይ ነው 2 እሺ 6 ማይነስ 4 ይመጣል። ይሄኛው ወደታች ሲመጣ 4 እሺ ማይነስ 2 ከዛ 0 መጣ ማለት ነው። በጣም አሪፍ። ሶ አሁን ይሄን ምንድነው መደመር ነው። ሲደመር ምንድነው ኮረስፖንዲንግ ነው የሚደመር። ይቺ ከማን ጋር ትደመራለች? ከዚህ ጋር ትደመራለች። ሶ ስንት ይመጣል? 6 2 ከማን ጋር ይደመራል? ከ6 ጋር ሲደመር ስንት ይመጣል? 8 እዚህ ጋር 6 ከማን ጋር ትደመራለች? ከኔጌቲቭ 4 ጋር ትደመራለች። ሲደመር ስንት ይመጣል? 2 እንዲህ እያለ ይሄኛው ኔጌቲቭ 2 ከማን ጋር ይደመራል? ከፖዚቲቭ 4 ሲደመር ስንት ይመጣል? 2 ይመጣል። 8 ከማን ጋር ይደመራል? ከኔጌቲቭ 2 ይሄ 6 ይመጣል። እሺ ከዛ 0 ሲደመር 0 0 መጣ ማለት ነው። ስለዚህ መልሳችን ይሄን ይመጣል ማለት ነው። ሶ ይሄን የያዘው ቾይስ 6 8 2 2 6 0 ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። ሶ ይሄን ይመጣል ማለት ነው። እንቀጥላለን ተማሪዎች። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እዚህ ጋር መልሳችን which is ሲ ማለት በጣም አሪፍ። እሺ ኦኬ በጣም አሪፍ። ሌላኛው ምንድን ነው የሚለው ኤፍ ማትሪክስ ኤ ፎር 2x minus 3x plus 2x plus 1 is symmetric then what is the value of x ነው ወይም ደግሞ x equals to ነው እንስራው። አንድ ማትሪክስ ሲሜትሪክ ነው ማለት ምን ማለት ነው የሚለውን አንድ ኤ ኢዝ ሲሜትሪክ ማለት ሲሜትሪክ ማትሪክስ ነው ማለት ኤ እና የትራንስፖዙ ምን የሆኑበት ነው እኩል ናቸው ነው ማለት። አንድ ማትሪክስ ሲሜትሪክ ነው ከተባለ ኤ እና ኤ ትራንስፖዝ እኩል ናቸው ማለት ነው። ሶ ይሄን ቼክ ማድረግ ብቻ ነው። ኤ ማን ነው? አሁን እዚህ ጋር ኤ ማን ነው? 4 እሺ 2x minus 3 እና x plus 2 x plus 1 እኩል ይሆናል። ኤ ትራንስፖዙ ደግሞ ምን ይመጣል? 4 እሺ x plus 2 ይሄ ትራንስፖዝ ሲደረግ ነው 2x minus 3 እና x plus 1 ማለት ነው። በቃ ይሄንን ቼክ ማድረግ ነው። ሶ አሁን ሁለቱ እኩል ናቸው ከተባለ ምን ማለት ነው? የመጀመሪያው ከመጀመሪያው ጋር እኩል ነው። የስ ልክ ነው። ይሄ አለፈ ማለት ነው። ኤክስ ፕላስ 2 ከማን ጋር እኩል መሆን አለበት? ከ2x ማይነስ 3 ጋር እኩል መሆን አለበት። ሶ እኩል አድርጓ ኤክስ ፕላስ 2 እኩል ይሆናል ምን መሆን አለበት? 2x ማይነስ 3 ማለት ያስ ከዚህ በኋላ ይሄን ሶልቭ ማለት በዚህኛው እንኳን ብትሄዱ በሁለተኛው ራሱ ብትሄዱ ይሄና ይሄ ማለት ነው። በጣም አሁን ለምሳሌ ይሄኛውና ይሄኛው ኦልሬዲ እኩል ስለሆኑ ችግር የለበትም ማለት ነው። ሶ አሁን ይሄን ሶልቭ ላድርገው። ሶ ወደዛ በወስደው ይሄኛው ምን ይሆናል? x ማይነስ 2x እኩል ይሆናል እዚህ ጋር ማይነስ 3 ማይነስ 2 ይመጣል ማለት ነው። እሺ 2x x ማይነስ x እዚህ ጋር 1x ጋር ስንት ይመጣል? ኔጌቲቭ 1x ይመጣል እኩል ይሆናል ማይነስ 5 ይመጣል ማለት ነው። ኦቨር ማይነስ 1 ኦቨር ማይነስ 1 ሳደርገው ይሄ በዚህ ጠፋል። ሶ ምን ይመጣል? አሁን የኤክስ ዋጋ ስንት መጣ? ፖዚቲቭ 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ቼክ እናደርግ። ኢዝ ዜር ኤኒ ፖዚቲቭ 5 ቾይስ? ያ ይመጣል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ ተማሪዎች።